የሜሲ ልጅ ቡድኑን ለዋንጫ አብቅቷል። የኒውካስልን ጥያቄ አልተቀበልክም በማለት ደግሞ ሆይበርግ ከአምበልነቱ ተነስቷል። የሊቨርፑል ድርሻም ስለመሸጡ ተሰምቷል። በአጠቃላይ የማርቲኔሊ ጋላታሳራይ ጥያቄን ውድቅ ማድረግ እንዲሁም ደግሞ የአርሰናል ስታዲየም ሱቆች በዘራፊዎች መሰበሩ እንዲሁም ደግሞ መዘረፍ ሆነና ዛሬ የሚደረጉ በርካታ የወዳጅነት ጨዋታዎች ምን ይመስላሉ የሚሉትን በዝርዝር የምንመለከት ይሆናል። ክርስቲያኖና ጆርጂኒያ ሀብታቸውን ለይተው የሚያስተዳድሩበት የጋብቻ ውል ስለመፈረማቸውም ይፋ ሆኗል። እነዚህንና መሰል ስፖርታዊ ጉዳዮችን በሚኖረን የእኩለ ቀን ቆይታችን በስፋት የምንዳስሰው ነው የሚሆነው። እስከ መጨረሻው ድረስ አብራችሁን ከቆያችሁ በርካታ ለተሰሙ ስፖርታዊ ጉዳዮችን ትዳሰሳላችሁ። ሮቤል አብርሃም ደግሞ ፕሮግራሙን እናንተ አዘጋጅቼ የማቀርብ ይሆናል። አብራችሁን ቆዩ። የሜሲ ልጅ ቡድኑን ለዋንጫ አብቅቶታል። የሊዮ ሜሲ ልጅ ሲሮ ሜሲ ከኢንተር ሚያሚ 8 ዓመት በታች ቡድን ጋራ ዋንጫ ማሸነፍ የቻለበትን ውጤት በትላንትናው ዕለት ማስመዝገብ ችሏል። ታዳጊ ቡድኑ ተጋጣሚውን 12 ባሸነፈበት ጨዋታ ላይ ልጁ ድንቅ ሆኖ ነበር ያመሸው። አንድ ቅጣት ምት ጎልም በግሩም ሁኔታ ያስቆጠረ ሲሆን በጨዋታ ላይ 2 ግቦችንም ከመረብ ማሳረፍ ችሏል። የውድድሩ ከፍተኛ ግብ አስቆጣሪም በመሆኑ ያጠናቀቀው የሜሲ ልጅ ሲሮ በአጠቃላይ የውድድሩ ምርጥ ተጫዋች መባል መመረጥ ችሏል። ታዲያ ሲሮም ከጨዋታው በኋላ አሰልጣኛችን ሆነ አባቴ ያለኝን ስለምሰማ ጥሩ ጨዋታ አድርገናል ሲል ተናግሯል። ታዲያ ሜሲ ራሱን እየተካ ይመስላል። ገና በ8 ዓመቱ የውድድሩ ምርጥ የውድድሩ ከፍተኛ ግብ አስቆጣሪ ቅጣት ምቶቹ ሁላ እንደ ራሱ እንደ አባቱ የመሰለው ነውና በብዙዎች ዘንድ የትናንትናው ዕለት ትኩረትን የሳበ ጉዳይ ነበር። ሌላኛው ደግሞ የሆይበርግ የአምበልነት ሚና መቀማት ነው። እንደሚታወቀው ከዚህ ቀደም ይህንን ዜና እኛም ወደ እናንተ አድርሰንላችሁ ነበረ። ፔር ኤሚል ሆይበርግ ከኒውካስትል ዩናይትድ ይፋ የሆነ የዝውውር ጥያቄ ቀርቦለት ነበር። ታዲያ 15 ሚሊዮን ፓውንድ ቀርቦ በነበረበት ሰዓት ላይ ሆይበርግ ጥያቄውን ውድቅ አድርጎ ነበር። ምንም እንኳን ክለቦቹ ከስም ላይ ቢደርሱም የተጫዋቹ የመጨረሻ ውሳኔ ሲጠበቅ ተጫዋቹ በዛው በማርሴይ ቤት መቆየትን መርጦ የኒውካስትልን ጥያቄ ውድቅ አድርጎ ነበር። ታዲያ በዚህ ጥያቄውን ውድቅ በማድረጉ የተናደዱት የማርሴይ ቦርድ ኃላፊ አምበልነት ከቡድኑ ላይ እንዲነጠቅ ትዕዛዝ በማስተላለፋቸው ምክንያት ተጫዋቹ አምበልነቱ ተነስቶበታል ማለት ነው። ኮንትራት እያለው እንደዚህ መደረጉ የበለጠ ነገሮችን የሚያባብስ ቢሆንም የቡድኑ አሰልጣኝ ውሳኔ የክለቡ ቦርድ መሆኑን አረጋግጦ እኔ በዚህ ላይ አልተሳተፍኩም፣ ከኔ ጋር ማናቸውም ቢሆን በዚህ ዙሪያ እንዳትነጋገሩ ሲሉ ጠዋት ላይ በሰጡት ፕሬስ ኮንፈረንስ ላይ ማንሳት ይችላል ማለት ነው። ይህ የኔ ምርጫ አልነበረም፣ ቦርድ የወሰነው ውሳኔ ነው። ስለዚህ አሰልጣኙ እዚህ ውስጥ ምንም አያገባውም ሲል ነው የተናገረው። ማርሴይ እንደሚታወቀው ከፍተኛ የሆነ ፋይናንስ ችግር ውስጥ ነው። ታዲያ ይህንን ተከትሎ ምናልባት ዝውውሩ ቢጠናቀቅ በፋይናንሱ ማገገም የሚችልባቸው መንገዶች ሊፈጠሩ ይችል ነበረ። ይሁን እንጂ ሆይበርግ ባለመቀበሉ ምክንያት አምበልነት እንደተቀማ ነው መረጃዎች የወጡት። ይህም ደግሞ በበርካቶች ዘንድ ትልቅ ርዕስና መነጋገር የነበረ ጉዳይ ነው። ሊቨርፑል ተሽጧል። የመርሳይዱ ክለብ ባለቤት ኤፍሲጂ በክለቡ ያላቸውን የተወሰነ ድርሻ መሸጣቸውን ይፋ አድርገዋል። የሊቨርፑል ባለቤቶች የክለቡን 30% ድርሻ የእንግሊዝና የህንድ ዜግነት ባለው ባለሀብት ለሚመራ ተቋም ስለመሸጣቸው ተሰምቷል። ታዲያ 5.5 ሚሊዮን ፓውንድ አጠቃላይ ዋጋ ያወጣል ተብሎ የተገመተው ክለቡ አሁን ላይ 30% ድርሻ ወይም ደግሞ 1.65 ቢሊዮን ፓውንድ አካባቢ መሸጡን የተገለጸው ማለት ነው። ህንዳዊ አዲስ የሊቨርፑል ባለድርሻ ኤሚት ባህታይ የክለቡ ቦርድን በመቀላቀል የቡድኑ ምክትል ሊቀመንበር መሆኑም ነው የተሰማው። ሌላኛው ደግሞ ማርቲኔሊ የጋላታሳራይን ጥያቄ ውድቅ ማድረግ በብዙዎች ዘንድ ትኩረትን የሳበ ጉዳይ ነበረ። የቱርኩ ክለብ ጋላታሳራይ የአርሰናሉን ተጫዋች ጋብሪኤል ማርቲኔሊን ለማስፈረም እኛም ይሄ መረጃ ደረሰንላችሁ ነበር። ከቀናት በፊት 45 ሚሊዮን ዩሮ አቅርበው ነበረ። ይሁን እንጂ አርሰናል በበኩሉ ከጋላታሳራይ የቀረበለትን የዝውውር ሂሳብ ለመቀበል ተዘጋጅቶ የነበረ ቢሆንም ጋብሪኤል ማርቲኔሊ ለመቀላቀል ፈቃደኛ ባለመሆኑ ምክንያት ዝውውሩ እንዲቋጭ ሆኗል። የማርቲኔሊ ተወካዮች ተጫዋቹ ወደ ቱርክ የማምራት ምንም አይነት ፍላጎት እንደሌለው ለአርሰናልም ለጋላታሳራይም ያሳወቁ ሲሆን ብራዚላዊ የክንፍ ተጫዋች ማርቲኔሊ በትልልቆቹ 5 የአውሮፓ ሊጎች መቆየት እንደሚፈልግ ነው የገለጸው። ዘገባው የዴቪድ ኦርንስቴን ነው። ሌላው በትናንትናው ዕለት ትኩረቱን ስቦ የነበረው ጉዳይ የአርሰናል ሱቅ መዘረፍ ነው። በኤምሬትስ ስታዲየም ጎን የሚገኘው የአርሰናል ትልቁ መደብር የሃይቡሪ ስቶር ዛሬ ጠዋት በዘራፊዎች መሰበሩ ተገልጿል። የእንግሊዝ ፖሊስ በድርጊቱ
የተሳተፉ ዘራፊዎችን ለመለየት በርካታ ምርመራዎችን ያደረገ እንዲሁም ደግሞ የተለያዩ የአካባቢ ካሜራዎችን የቃኘ ቢሆንም እስካሁን ድረስ ግን ምንም አይነት ተጠርጣሪዎችን እንዳላገኘና ለይቶም እንዳላሰረ ይፋ አድርጓል። በአካባቢ ያሉ የደህንነት ቀረጻዎችን መርምሮ ከጨረሰ በኋላ ግን አስቸኳይ የሆነ እንቅስቃሴ በማድረግ ወንጀለኛውን ለመያዝ ጥረት እንደሚያደርጉ የተገለጸው። የሚገርመው ነገር ደግሞ በተመሳሳይ ወር የዛሬ ዓመትም ይህ ነገር ተፈጽሞ ነበር። ታዲያ ይህ ነገር ሆን ተብሎ የታቀደ የዝርፊያ ሰለባ ነው ወይስ ደግሞ ምንድነው የሚሉት ነገሮች በብዙዎች ዘንድ ጥያቄን የፈጠረ ግርምትን ያጫረ ጉዳይ ሆኗል። ቼልሲ ቤት ደግሞ ስንገባ ኮሞ ሊያም ዴላፕን ለማስፈረም ጥያቄ ስለመጠየቁ ተሰምቷል። በጣሊያን ሴሪያ ዘንድሮ የአውሮፓ ሻምፒዮንስ ሊግ ተሳታፊ የሆኑት ኮሞዎች ራሳቸውን ለማጠናከር የተለያዩ ተጫዋቾችን እያስፈረሙ ይገኛል። ታዲያ ቻሎባን ከቼልሲ ያስፈረሙት ኮሞዎች አሁን ደግሞ ዴላፕን ለማስፈረም እንቅስቃሴ ስለመጀመራቸው ተሰምቷል። ታዲያ የመጀመሪያው ይፋ ያሉት የዝውውር ጥያቄ 30 ሚሊዮን ፓውንድ ለቼልሲ መላካቸው ነው የተሰማው። ቼልሲ እንግሊዛዊ ተጫዋች ሊያም ዴላፕን ለመሸጥ መወሰኑን ተከትሎ ምናልባት ተጫዋቹ የጊዜ ጉዳይ እንጂ ወደ ኮሞ የማምራቱ ጉዳይ ያን ያህል ሩቅ አይመስልም። ታዲያ ምናልባት የኮሞ የፊት መስመር ለማጠናከር ሊያም ዴላፕ ወሳኝ ይሆናሉ የሚለውን አብረን በቀጣይ የምንመለከተው ጉዳይ ይሆናል። ኤንዞ ፈርናንዴዝ ደግሞ ሌላኛው ትኩረትን የሳቡት ጉዳዮች ነበሩ። ትናንትና በነበረን ዘገባ ላይ በተቀመጠው ሰዓት መሰረት ኤንዞ ፈርናንዴዝ በዚህ ሰዓት ውስጥ ይፋ የሆነ ጥያቄ ከሌሎች ክለቦች ካልቀረበለት ቼልሲ ወዴትም ንቅንቅ አይልም ሲል መመሪያ አስተላልፎ እንደነበር ይታወቃል። ታዲያ እስከ መጨረሻው ደቂቃ ድረስ ማንቸስተር ሲቲ የሆነ ሌላ እሱን ይፈልጉታል የተባሉ ክለቦች ጥያቄ ያቀርባሉ ተብለው ቢጠበቁም ማናቸውም ይፋ የሆነ የዝውውር ጥያቄ ማቅረብ ባለመቻላቸው ምክንያት ቼልሲ ባወጣው መግለጫ መሰረት ከዚህ በኋላ ተጫዋቹ ወዴትም አይሄድም ሲሉ ይፋ አድርገዋል ማለት ነው። ታዲያ ምናልባት ማንቸስተር ሲቲ ቡዋዲን፣ ኤሌት አንደርሰን እና ኤንዞ ፈርናንዴዝ ለማጣመር ያደረገው ጥረት እነሆ አሁን ላይ ውሃ የበላው ይመስላል። ምናልባት ግን ድርድሮች ሙሉ ለሙሉ እንዳልተዘጉ ዴቪድ ኦርንስቴይንም አክሎ ገልጿል። ሌላኛው ደግሞ የቪክቶር ኦሲሜን ጉዳይ ነው። ከሰሞኑ ወደ አርሰናል ይቀላቀላል ተብሎ በብዙ ሲጠበቅ የነበረው ቪክቶር ኦሲሜን ክለቡ እንደማይሸጥ ይፋ አድርጓል። የጋላታሳራይ ፕሬዝዳንት የሆኑት ዱርሳን ኦዝቤክ እንደተናገሩት ከሆነ ኦሲሜን አይሸጥም። የትኛው ገንዘብ ቢቀርብ ቪክተር ኦሲሜንን ለማንኛውም ክለብ አንሸጥም። ለምን $1 ቢሊዮን አያቀርቡም? በምንም ተአምር ንቅንቅ አይልም ከዚህ ክለብ ሲሉ መግለጫቸውን ሰጥተዋል ማለት ነው። ታዲያ አርሰናል ያስፈርማል ተብሎ ሲጠበቅ የነበረው ይህ ተጫዋች ቀጣይ መዳረሻ ይሆናል የሚለው ሌላው በጉጉት የሚጠበቅ ጉዳይ ነው የሚሆነው። ምናልባት በዚሁ አርሰናል ላይ ስንቆይ የሰሜን ለንደኑ ክለብ አርሰናል ጀረን ኳንሰን ከባየር ሌቨርኩሰን የማስፈረም ፍላጎት እንዳለው ተነግሯል። ታዲያ የጀርመን ቡንደስሊጋ ክለብ ባየር ሌቨርኩሰን ተጫዋቹን የመሸጥ ምንም አይነት ፍላጎት እንደሌለው ቢገልጽም እንግሊዛዊ ተጫዋች ግን አርሰናል የመቀላቀል ፍላጎት እንዳለው የተገለጸው። ሊቨርፑልም ተጫዋቹን እንግዲህ በ70 ሚሊዮን መልሶ መግዛት የሚያስችል ውል በአንቀጽ ውስጥ ማካተቱ ይታወቃል። ታዲያ ይህንን ተከትሎ ምናልባት ሊቨርፑል ተጫዋቹን ባሳለፈው የውድድር ዘመን መልሶ ይገዛዋል የሚለው አብረን በጉጉት የምንመለከተው ጉዳይ ነው የሚሆነው። አሁን ላይ ግን አርሰናልና ባየር ሌቨርኩሰን ገና ድርድር ባይጀምሩም በፍላጎት ደረጃ በመርህ ደረጃ ንግግር ስለመጀመራቸው ዘ አትሌቲክስ አስነብቧል። ከዝውውር መረጃዎቻችን አንድ የመጨረሻ መረጃ ጠቆም ብላርጋችሁና ወደ ሌሎች ዝርዝር ስፖርታዊ ጉዳዮች ደግሞ የምናመራ ነው የሚሆነው። ባርሴሎና አጥቂ ለማስፈረም የተመለከተ እንደሆነ ተገልጿል። የካታላኑ ክለብ ባርሴሎና የስፖርቲንግ ሊዝበኑን አጥቂ ሉዊስ ሱዋሬዝን ለማስፈረም ንግግር ስለመጀመሩ ተሰምቷል። እንደሚታወቀው ከቪክቶር ዮኬሬሽ መልቀቅ በኋላ ወደ ስፖርቲንግ ሊዝበን ያቀናው አዲሱ ሉዊስ ሱዋሬዝ ከስፖርቲንግ ሊዝበን በነበረው ቆይታ እጅግ አስደናቂ ቁጥር አፈጻጸም አምና ዮኬሬሽ በስፖርቲንግ ቤት ያስመዘገበውን ቁጥር መድገም በመቻል ነው የብዙዎች ቀልብ ውስጥ የገባው። ይህንን ተከትሎ ምናልባት አርሰናል አልቫሬዝ ማግኘት የማይችል ከሆነ ቀጣይ ኢላማው ወይም ደግሞ ምርጫው እሱ ሰለሞን ሰምቷል። ታዲያ የተጫዋቹ ቀጣይ መዳረሻ የት ይሆናል የሚለው ሌላው በጉጉት የሚጠበቅ ጉዳይ ነው የሚሆነው። በመጨረሻም ወደ ጨዋታዎች ከመምራታችን በፊት ደግሞ የክርስቲያኖ ሮናልዶና የጆርጂኒያ የሀብታቸው ለይተው ለማስተዳደር የገቡበትን የውል ፍርሚያን ላንሳላችሁ። ታዲያ እንግዲህ በሰነዱ መሰረት ቢለያዩ እንኳን እነዚህ ሁለት ጥንዶች ፍቺ ቢፈጽሙ ወደፊት የሀብት ክፍፍል በመሃላቸው እንደማይኖር የተገለጸው። እንደሚታወቀው ከዚህ ቀደም በአውሮፓውያን ስርዓት አንድ ባልና ሚስት ሲፋቱ 50-50 ንብረት የመካፈል እድል ይኖራቸው ነበር። ይህንን ተከትሎ የሮናልዶ ንብረት ከዚህ በኋላ ለማንም እንደማይካፈል ተደርጎ ነው በስምምነት ነው ጋብቻ የተፈጸመው። ግን ደግሞ ሚስት ጆርጂኒያም የምታገኛቸው የራሳቸው ጥቅሞች ነው ያላቸው ማለት ነው። በእርግጥ እሷም የራሷ ሀብት ተለይቶ ይያዝላታል፣ እሱም ተለይቶ ይያዝለታል። ከተለያዩ ግን ጆርጂኒያ ለህይወቷ ሙሉ በየወሩ 100,000 ዩሮ የሚከፈላት ይሆናል ማለት ነው። በማድሪድ የሚገኘውም የላፊንካ ቪላ ወደ ጆርጂኒያ የሚዞር ይሆናል ማለት ነው።
እሱም ብቻ አይደለም ጆርጂኒያ የሁለት ልጆች ህጋዊ እናት ሆና የተመዘገበች ሲሆን ይህ ሁሉ እንግዲህ በጋብቻ ውስጥ በፍቅር እየኖሩ ለወደፊት መለያየት እንኳን ቢኖር የሚል የሁለቱንም የፋይናንስ ደህንነት አስቀድሞ ለማረጋገጥ የተደረገ ስምምነት እንደሆነ ይፋ ሆኗል ማለት ነው። አንዳንዴ እንደዚህ በስምምነት መጋባት ፍቅርን ያቀዘቅዘዋል አያቀዘቅዘውም ወደፊት የምንመለከተው ጉዳይ ነው የሚሆነው። አሁን ላይ ግን ጋብቻ የተፈጸመው በስምምነት እንደሆነ ተገልጿል። እያደመጣችሁ የሚገኘው ገበያ ስፖርት ነው። የእኩለ ቀን ፕሮግራማችን እንደቀጠለ ነው። ከመሸጋገሪያ በኋላ ተመልሰን ስንገናኝ አርቴታ በትናንትናው ዕለት ሰፋ ያሉ መግለጫዎችን ሰጥቷል። ምን ነበረው የሚሉት እናነሳለን። ዛሬ የሚደረጉት የወዳጅነት ጨዋታዎች እንዲሁም ደግሞ በነገው ዕለት የሚጠበቀው ኮቪንትሪል ጨዋታ አስከትሎ በሁለቱ አሰልጣኞች የተናገሩትን ንግግሮች ወደ እናንተ ምናደርስ ይሆናል። አብራችሁን ቆዩ። ተመልሰናል። አርቴታ ስለ ማሬስካ በመናገር ነበር ፕሬስ ኮንፈረንሱን የጀመረው። ኤንዞ እዚህ አስደናቂ ስራ ለመስራት የሚያስችለው ስብዕና ጥንካሬና እውቀት አለው። ለዚህም ነው የተመረጠው። ሲቲዎች ሌላ አሰልጣኝ መምረጥ ይችሉ ነበር፣ ነገር ግን ኤንዞን የመረጡት በትክክለኛ ምክንያቶችና ችሎታው ነው። እሱ በእያንዳንዱ ደረጃ ራሱን አረጋግጧል እና ጥሩ ቡድን እንደሚሰራ ምንም ጥርጥር የለኝም ሲል ነው አርቴታ ንግግሩን የጀመረው። ታዲያ ከፔፕ ጋርዲዮላ ሊለቅ ስለመሆኑ ታውቅ ነበር ወይ የሚል ጥያቄ ተከትሎ የቀረበለት ሚኬል አርቴታ በፍጹም አላውቅም፣ ግን ምናልባት ሊሆን እንደሚችል ገምቼ ነበር፣ ምክንያቱም የእሱ መልቀቅ እየቀረበ መሆኑን የሚያሳዩ በርካታ ምልክቶች ነበሩ በማለት ተናግሯል። ታዲያ አርቴታ እንዲህ እያለ በርካታ ጉዳዮችን ሰጥቶ ነበር። ስለ ፔፕ ጋርዲዮላም ከሱ ጋር ስለመስራቱም የነበሩት አጠቃላይ ዑደቶችን በተመለከተ ዝርዝር ሀሳቦችን ሲያነሳ ነበረ። ኤንዞ ማሬስካም እንዲሁ የራሱ መግለጫ ሲሰጥ ነበር። ታዲያ ምናልባት አንድ በአንድ ለመመልከት ያክል የኤንዞ ማሬስካም ከአርሰናል ጋር ያለን ልዩነት ማጥበብ አለብን። ጨዋታው እንደ ወዳጅነት ጨዋታ ልመለከተውን ዋንጫ ለማሸነፍ ጥረት እናደርጋለን። ሲዝኑን በዋንጫ ለመጀመር ይህ ምርጥ አማራጭና ምርጥ አጋጣሚ ነው በማለት ተናግሯል። እኛ ማንቸስተር ሲቲዎች ነን ያሉት አሰልጣኙ ከአርሰናል ያለን ልዩነት ለማጥበብ መሞከር አለብን፣ እንደገና ለመፎካከር ዳግም ለመንጠራራት እንዲህ ያሉ አስፈላጊ ግጥሚያዎችን በድል ማጠናቀቅ ያስፈልጋል ሲሉ ተናግረዋል። ከሮድሪ መውጣት ጋር በተገናኘም ጥያቄ የቀረበላቸው ኤንዞ ማሬስካ ወደ ቡድኑ መመለሱን እሱን አውቃለሁ፣ ከዛ ውጭ ግን ያለፉትን ሌሎች ጉዳዮችን አላውቅም ሲሉ ተናግረዋል። ታዲያ አጠቃላይ የቡድኑ ጤንነትን በመልካም ሁኔታ እንደሚገኝ የገለጹት ኤንዞ ማሬስካ ጨዋታውን ለማሸነፍ ወደ ሜዳ እንደሚገቡ ይፋ አድርገዋል። አርሰናልም እንግዲህ ፔፕ ጋርዲዮላ ትልቅ አሰልጣኝ ነው፣ ከሱ ጋር በመስራት እጅግኑ እድለኛ ነኝ፣ ብዙ ነገሮች ተምሬበታለሁ። የእሱ ከፕሪሚየር ሊግ መውጣት ነገሮችን በብዙ ሁኔታ ማቀዝቀዝ የሚችል ቢሆንም ሆኖም ግን የእሱ ሌጋሲ ለማስቀጠል እኛም በራሳችን ጥረት እንፋለማለን። ፔፕ ግን በሄድክበት ይቅና ሲል ሚኬል አርቴታ ተናግሯል። ታዲያ አርቴታም ስለ ኮሚኒቲ ሺልድ ዋንጫ በርካታ ሀሳቦችን አንስተዋል። ተጫዋቾች ተረበዋል። ባለፉት እንቅስቃሴዎች ላይ ከውጤት በተወሰነ መንገድ እየራቅን ነበረ። ሆኖም ግን ትኩረት የሚሰጠው ዋንጫ ስለሆነ አሁን ላይ ፕሪሚየር ሊጉን ካሸነፍን በኋላ ስለተገኘን ልንወዳደርበት የምንችለው ዋንጫ ነው። አመቱን በድል ለመጀመር እንደዚህ ያሉ ጨዋታዎችን በድል ማጠናቀቅ ያስፈልጋል። አብዛኞቹ ከሚጠበቀው ጊዜ ቀደም ብለው ተመልሰዋል ተጫዋቾቼ። ስለዚህ ሁሉም በሚያስደንቅ አካላዊ ሁኔታ ላይ ስላሉ የነገውን ጨዋታ በድል ለማጠናቀቅ አስተማማኝ ቁመና ይሰጠናል ሲል ተናግሯል። እርስ በርስ መግባባት ሲጀምሩ ያለንን ቡድን ምን ያህል ጠንካራና ተጋጣሚውን በምን አይነት መንገድ እንደሚያጋይ አብረን የምንመለከት ይሆናል ሲል አርቴታ ተናግሯል። ስለ ቪክተር ዮክሬሽ በኮሚኒቲ ሺልድ ዋንጫ ስለሰጠውም ሀሳብ የተጠየቀው አርቴታ አያይዞ ዋንጫ ያለው ጨዋታ ነው፣ ስለዚህ በደንብ መዘጋጀት አለብን። አሁን ላይ አስተያየቶች ላይ ሳይሆን ትኩረት ማድረግ ያለብን ሜዳ ላይ ነው በማለት ሀሳቡን ሰጥቷል። በዝውውር ገበያው ላይ በሚጠሩ ዋጋዎች ተገርመሃል የሚል ጥያቄ የቀረበለት አርቴታ ምንም ጥያቄ የለውም፣ በጣም ደንግጫለሁ፣ ተገርሜያለሁ። ለመናገር ይህንን አልጠበቅኩም። ለማንም ተጫዋች የሚጠራ ዋጋ ስትሰማ አሁን ላይ ደህና ተጫዋቾች ቢመለመሉ ምን ያህል ዋጋ ሊያወጡ ይችላሉ የሚለው ነገር ግራ ያጋባል ሲል አርቴታ ተናግሯል ማለት ነው። የንዋሬሪ እንቅስቃሴ ለሱ እቅድ ይሆናል አይሆንም፣ ማን ይሸጣል ማን ይቆያል የሚሉትም እንዲሁም ደግሞ ማን ይፈርማል የሚሉትም ጥያቄዎች ተቀርቦለት ነበር። ስለ ኤንዝሪ ኮንሳ እንዲሁም ደግሞ ስለ ኳንሳም ጭምር ተጠይቆ የነበረ ቢሆንም ለአርሰናል ማሊያ ለብሶ የማይጫወት ተጫዋች ውጪ ማውራት አልፈልግም ሲል ሚኬል አርቴታ ተናግሯል። እቅዶችን እንደተቀየረ አላቅም፣ ነገር ግን አንድ ወጣት ተጫዋች በአጭር ጊዜ ውስጥ እንደሚችልና እዚህ ምን አይነት ችግሮችና ተግዳሮቶች ሊያጋጥሙት እንደሚችሉ ተረድቻለሁ። ኤትዋን ንዋሬሪ እንዲቆይ ትፈልጋለህ የሚል ጥያቄ ቀረበለት። አርቴታ በክለቡ ውስጥ እንዲሆን እፈልጋለሁ፣ ግን ስለ መካከለኛና ስለ ረጅም ጊዜ እቅድ አሁን ላይ ማውራት አልፈልግም ሲል የተናገሩት ማለት ነው። ለተጫዋቾቹ የሚሻለውስ ምንድን ነው የሚል ጥያቄ ቀረበለት አርቴታ
ኢታን ያለማቋረጥ መጫወት አለበት። እዚህ ከቆየ ደቂቃዎችን እንደሚጫወት ዋስትና ልንሰጠው አልችልም፣ አለበለዚያ መቆየት ለሁለቱ ወገኖች ጠቃሚ አይሆንም ሲል በግልጽ ወጣ የሚመስል ንግግር ለኤቷን ኑዋሬሪ አርቴታ ማስተላለፍ ችሏል ማለት ነው። በአጠቃላይ እቅዶቹ እንዳልተቀየሩ የገለጸው አርቴታ ሳሊባ ለረጅም ጊዜ ከሜዳ እንደሚርቅ፣ ሳካና ራይስ በተወሰነ መንገድ አገግሞ ለዚህ ጨዋታ ዝግጁ እንደሆኑ እንዲሁም ደግሞ ቲምበርም ወደ ሜዳ መች እንደሚመለስ እንደማያውቅ አያይዞ ገልጿል ማለት ነው። በመጨረሻ ዛሬ የሚደረጉ የወዳጅነት ጨዋታዎች አሉ። ቀደም ሲል ቶተንሃም ጨዋታውን ያደርጋል። ቶተንሃም ከሆፈንሄም ነው 11 ሰዓት ሲል ጨዋታውን የሚያከናውነው። ቅድመ ውድድር ዘመን ዝግጅት የመጨረሻው ጨዋታ ይሆናል። ማንቸስተር ዩናይትድ ደግሞ 11 ሰዓት ከ45 ሲል የማይክል ካሪክ ሰራዊት የቀድሞ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ኤስ ሚላንን 11 ሰዓት ከ45 ሲል በፖላንድ የሚገጥም ይሆናል ማለት ነው። ቼልሲ ደግሞ ከሪያል ሶሴዳድ ሌላ የመጨረሻ ጨዋታውን የሚያከናውን ነው የሚሆነው። ጨዋታው ልክ 10 ሰዓት ሲል የሚጀምር ይሆናል። ኢንተር ሚላን ከቤቲስ የሚያደርጉትም ጨዋታ በጉጉት የሚጠበቅ ጉዳይ ይሆናል ማለት ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። የእኩለ ቀን ፕሮግራማችን እዚህ ጋር በቃ። ዳግም በሌላ ርዕስ እስከምንገናኝ ድረስ መልካም ጊዜ